አላወቁኝም ማለት ነው። እያንዳንድሽን ቂጥሽ ወንፊት እስኪሆን ድረስ ባሎጋሽ እኔ ተምቹ አይደለሁ። እነሱ ኑጋቸው እኔን ግን ተወኝ። በስተመጨረሻም እንግዲህ ሲጠበቅ የነበረው የዲኤንኤ ውጤት እንግዲህ እንዳሰብነው አልሆነም ማለት ነው። እንግዲህ በጣም የሚያናድድ ሆኗል ማለት ነው። ያው ነገሮቹን ብንገምትም የወይዘሮ ባዩሽ ጉድ እንዳለበት ከዚህ በፊት እየተናገርን ቢሆንም ግን እንዳሰብነው አለመሆኑ በጣም አደናብሮናልና አስደንግጦናል። የወይዘሮ ሜላት ልጅ ብሎ ደራሲው አረጋግጦልን ከዛ በኋላ ሌላ ለየት ያለ ታሪኮች በመፍጠር ቪዲዮውን ያሳምረዋል ብዬ አስቤ ነበረ። ግን እንዳሰብኩት አልሆነም ማለት ነው። እንግዲህ እንዳየነው ከሆነ እንግዲህ እርግብ ተብዬዋ የወይዘሮ ሜላት ልጅ ተብላ እንግዲህ ዲኤንኤውን አረጋግጦላት እንግዲህ ዶክተሩ በሐሰት እንግዲህ ውሸቱን እየቀጠለ ይገኛል ማለት ነው። የወይዘሮ ሜላት ሀያት እንግዲህ ልቧም ምኗም ደስ ስላላላት እርግብ ተብዬዋ የነሱ ልጅ መሆኗን ባለመቀበል እንግዲህ ከወይዘሮ ሜላት ጋር እንዲጣሉና ከቤትም እንድትወጣ አድርጓታል ማለት ነው። ምናሴ እንግዲህ ምንም አላለም ማለት ነው። ሃና እህቱ ባትሆንም እርግብ ተብዬዋ በዲኤንኤ ውጤት ከተማመነን እርግብ ናት በቃ የኛ እህት በሚለው ውስጡ አምኖ እንዲቀበል አድርጓል ማለት ነው። እንዲሁም ይሄን ሁላ ጉድ በማድረግ እንግዲህ ወይዘሮ ሜላትን ይቅርታ እንዲላት እንግዲህ አድርጎታል ማለት ነው። ግን እሷም ይቅርታውን ተቀብለዋለች። እንግዲህ ይሄ ነገር እስከ መቼ ነው የሚቀጥለው ማለት ነው? ወይዘሮ ባዩሽ እንግዲህ ምንም የሌላት ሴትዮ ምንም ነገር ማድረግ የማችል አንድ ከወይዘሮ ሜላት ያነሰች ሴትዮ እንዴት ይሄን ሁላ ነገር እንዴት ልታደርግ ቻለች? ምንድነው ፓወሯ? ኃይሏ ምንድነው? እኔ ያልገባኝ ነገር ዋናው እሱ ነው። ወይዘሮ ባዩሽ ተብዬዋ እንግዲህ ቪዲዮ ላይ እንዳየነው ባሏ የሚያሰቃያትና ከወይዘሮ ሜላት ኑሮ በጣም አንሳ የምትኖርና ምንም የሌላት አይነት ሴት ሆና ነው እያሳዩን ያሉት። ግን እዚህ ጋር ወይዘሮ ባዩሽ ከሆነ እጅ ያለበት እዚህ ጉድ ላይ ይሄን ሁሉ አይነት ፓወር ያለው ሰው እንዴት ልትሆን ቻለች? ዶክተሩን እስከ ማስፈራራት በሚስቱ ድረስ ይሄን ያህል ፓወር ያለው ሰው መሆኗ በጣም አስገርሞኛል ማለት ነው። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። በስተመጨረሻም እንግዲህ ሳያስበው የተምቹ ስርቆት እንግዲህ ይህን ሁላ ጉድና መዘዝ እንዳመጣበት አስደንግጦታል ማለት ነው። አሴርን በጠየቀው ሰዓት እንግዲህ ምንድነው ያወራችሁ ሃና በማለት ባናገረው ሰዓት እንግዲህ አሴርም ሲመልስለት እንግዲህ የራሱ ጉድ መሆኑን ካወቀ በኋላ በጣም አስገርሞት አስደንግጦታል ማለት ነው። ስለዚህ ተምቹ የሰራው ስራ እንግዲህ በጣም መጥፎ እንደሆነና ለሃና ትልቅ ጉዳት ይዞባት እንደመጣ እንግዲህ ተናግሯል ማለት ነው። ስለዚህ ልጁን እንግዲህ አፋጦ ማናት ወደዚህ ጉድ እንድከት ያደረገችው የሚለውንና ሴትዮዋን አሳየኝ በማለት እንግዲህ አብሮት ሲሰራ የነበረውን ቀጭኑን ልጅ እንግዲህ አፋጦታል። ቀጭኑ ልጅም እንግዲህ ይቅርብ በጣም ከባድ ሴት ናት በማለት እንግዲህ ስለሷ ኃያልነትና ከፍታ እየተናገረ ይገኛል። እዚህ ጋር ደራሲው ምንም ያልገባን ነገር ምናልባት ወይዘሮ ባዩሽ ከወይዘሮ ሜላት በላይ ሆና ወይዘሮ ሜላት ለውጥ የማያስደስታትና ፓወር ያላት ሴት ብሎ አላሳየንም። ወይዘሮ ባዩሽ ማለት እንግዲህ ከወይዘሮ ሜላት በላይ ሆና እንግዲህ ፓወር ያላትና ኃይለኛ ሴት እንደሆነች እንግዲህ አላሳየንም ማለት ነው። ስለዚህ ወይዘሮ ባዩሽ ተብዬዋ ምን አይነት ፓወር ሊኖራት ይችላል ብላችሁ ታስባላችሁ? ከወይዘሮ ሜላት የባሰ ዱቄት የሆነ ላይፍ እየኖረች ይህን ያህል ርቀት እንድትሄድ ሊያደርጋት የሚችለው ገንዘብ ከየት ታመጣለች ብላችሁ ታስባላችሁ? እዚህ ጋር ደራሲው ጥያቄ ፈጥሮብን እንግዲህ ፊልሙን እየቀጠለው ይገኛል ማለት ነው። ሃና እንግዲህ ትክክለኛ ማንነቷ የራሷ ሆኖ ማንነቷ ቤተሰቦቿንም አውቃቸው እንግዲህ በውሸት እንግዲህ ይሄ ነገር እንደዚህ ሆኖባታል ማለት ነው። ስለዚህ ምን ታስባለች? እሷስ ምን ይወጣታል ከዚህ በኋላ? በጣም ለሷም ከባድ ፈተና ነው የሚሆንባት። አንድ ለሷ እንኳን ምንም ቢሆን የነሱ ልጅ ሆነችም አልሆነችም እሷ ከአባቷ ጋር እንደምትቀጥል ተናግራለች። ግን አንድ ነገርም ጥያቄ ሆኖብኛል። ዶክተሩ የሃናን ብቻ ሳይሆን የአባቷንም ሕክምና እንዲያበለሻሽ
የተነገረው ይመስለኛል ብዬ አስባለሁ። ለአባትየው የሚሰጠው የሕክምናውን ነገር እንግዲህ አባትየው በጣም ሊያሳምመውና ፌንት ሊያሰራው የሚችል አይነት ሕክምና እየሰጠው ስለሆነ አባትየውንም እንግዲህ ወደ አደጋ ሊከተው ይችላል፣ ወደ ሞትም ሊቀጥልበት ይችላል ብዬ አስባለሁ። ዶክተሩ እንግዲህ ለፍቅረኛውና ለሚስቱ ሲል እንግዲህ በዛ ጉዳይ ስላስፈራሩስ ውሸቱን እየቀጠለና እንግዲህ በዚሁ ከቀጠለ እንግዲህ ዶክተሩ የሃና አባትንም እንዳያስወግደው በጣም አስፈርቶኛል። ዶክተሩ እንግዲህ በጣም በጭባጫና ፈሪ ስለሆነ ብዙ ነገር ሊያደርግ እንግዲህ ተቃርቧል ማለት ነው። ሃና እንግዲህ ከዚህ በኋላ ምንድነው የሚውጣት ብላችሁ ታስባላችሁ? ወይዘሮ ሜላት እንደዚህ እያስጨነቀቻትም እንደዚህ እያደረገቻትም በስተመጨረሻም እንግዲህ ሃና ውሸተኛና የዲኤንኤ ውጤት እንግዲህ ውሸት እንዲሆን እንግዲህ አድርጓል ማለት ነው ዶክተሩ። ስለዚህ ወይዘሮ ሜላትም ሆነ መናሴም ሆነ ሰላምም ሆነ ምንም ቢሆን የዲኤንኤውን ውጤት ስለሚቀበሉ እርግብ እህታቸው እንደሆነች ሊያሳምናቸው በውሸት ችሏል ማለት ነው። ያው ሰላም ጠንካራና ጎበዝ ስለሆነች ስለ ሃና ያላት አመለካከት ምንም ቢሆን እንደ እህቷ ስለማታያት ሃናን እንግዲህ ልታርቃት አልቻለችም። ግን መናሴ ግን እንደተናገረው ከሆነ እንግዲህ ለሃና ያለው ቦታ እንደሚቀንስና ከዚህ በኋላ እርግብ ተብዬዋን እንደ እህቱ አምኖ እንደሚቀበላት ተናግሯል ማለት ነው። ስለዚህ አሁን በጣም ለሃና በጣም ከባድ የሚሆንባት ይመስለኛል። እስቲ እናንተ ምን ትላላችሁ? በጣም ከባድ አይሆንባትም ብላችሁ አታስቡም? በዚህ ጉዳይ ከቀጠለ እንግዲህ በጣም ለሷም ከባድ የሚሆንባት ይመስለኛል። ተምቹም እንግዲህ ለአሴር በጠየቀው ሰዓትና ስለተሰረቀባት መስቀልና ፎቶ እንዲሁም ደግሞ ቤተሰቦቿን ሃና ካገኘች በኋላ ሌላ ልጅ መታ የነሱ ቤተሰብ መስላ ገብታ እንግዲህ እንደዚህ መሆኗን በመስቀልና ፎቶ በመሰረቁ ብሎ ሲነግረው ተምቹ እንደዛ እያበደ ሲሄድ አሴር እንዴት ምን ሆኖ ነው ብሎ እንደዚህ ፍዝዝ ያደርገዋል። ደራሲው እዚህ ጋር ጥያቄ፣ አሴር ሌባ ነው፣ ተምቹ ሌባ እንደሆነ ያውቃል። ስለዚህ ይሄን ነገር ሲነግረው ተምቹ እንደዛ ሲሆን አሴር እንዴ አንተና እንዴ ከነሱ ቤት የሰረኩ የሚለውን ጥያቄ እንዴት ላያመጣ አልቻለም? ምን ሆኖ ልጁ አበደ እንዴ ብሎ ዝም ብሎ እንደዚህ ይላል እንዴ? ከመሬት ተነስቶ ልጁ ያብዳል እንዴ? ኖርማል ሆኖ ያወራው ልጅ ይሄ ነገር እንደዚህ ሲሆን እንዴት ጥያቄ አይፈጥርበትም? አሴር በቃ ተምቹ የሆነ ነገር አድርጓል ብሎ መጠርጠርና ተምቹ ወዲያውኑ ማፋጠጥ መቻል ይችላል። እንዲራዘም ስለተፈለገ ይመስለኛል ፊልሙ። እንደዛውም ደግሞ ዶክተሩም ልክ እንደዛው ሃናን በሚያወራት ታይም ላይ ያኔ ዶክተሩ በአንዴ ተናዶ ምናምን ብሎ ውጭልኝ ምናምን ሲላት ሃና እንደዚህ መሆኑ ለምን አስፈለገ? ይህ ዶክተር ችግር ያለበት ዶክተር ነው፣ ለእኛ የሚሆን ዶክተር አይደለም። ስለዚህ የዚህ ዶክተር ጸባይ ፌክ ስለሆነ በጣም ለእኛ ከባድ የሚሆን ነው በሚለው እንግዲህ ለአባቷን ሕክምናን ብታቋርጡ ይሻላት ነበር። ለምን የዶክተሩ ማንነት ቀስ በቀስ እየገባት የመጣ ይመስለኛል። ስለዚህ ፊልሙን ለማራዘም ሲፈልጉ አንድ ፍንጭ ይሰጣሉ። በዛ ፍንጭ ላይ ግን ያ ፍንጭ እንዴት መጣ የሚለው ጥያቄ አርቲስቶቹ እንዳይጠይቁ እያደረገ ፊልሙን ዝም ብሎ ያወዛወዘው እንግዲህ ይሄዳል ማለት ነው። ስለዚህ እስቲ እሱ ያሰበው የሆነ ነገር የተለየ ነገር አለ ብዬ አስባለሁ። እኛ ከደራሲው ጋር እየተከራከርን ወይም እንዳዋቂ የሆነን ሳይሆን መሆን ያለበትን ነገር ፊልም አንድ ሰው እንደምናየው አይናችን የሚያየውን ነገር እንደዚህ ቢሆን በማለት መልከታችንን በመስጠት በሚለው እንድትይዙልን እናሳስባለን። እስከ መቼ ድረስ ይቀጥላል የሚለው ነው ይህ ጉዳይ እያሳሰበን ያለው። የዲኤንኤ ውጤት እንግዲህ እስካሁን እንደዚህ አስጠብቀውን እንግዲህ እርግብ ተብዬዋ እንግዲህ በውሸት የነሱ ልጅ ሆና እንግዲህ እንዲያምኑ አድርገዋል ማለት ነው። እንግዲህ እርግብ ተብዬዋ እንግዲህ እየቀበጠች ትገኛለች በቤት ውስጥ እንግዲህ በውሸት እንደዚህ አታለዋቸው ማለት ነው። እንግዲህ ወይዘሮ ሜላት እንግዲህ አምና ተቀብላለች ማለት ነው። እርግብ ተብዬዋን ልጄ ናት ብላ እንግዲህ አምና ተቀብላለች። ሃና እንግዲህ እውነተኛ ልጅ ሆና እንግዲህ ሰው እንዳያምናት ቤተሰቦቿም እንዳያምኗት እንግዲህ የዲኤንኤውን ውጤት እንግዲህ በውሸት አታለዋቸዋል ማለት ነው። ስለዚህ በጣም ከባድ ይሆንባታል ብዬ አስባለሁ። ሁለተኛ የሃና አባትን ሕክምና ወጪ የሚሸፍነው የወይዘሮ ሜላት ድርጅት ስለሆነ እንግዲህ ያ ድርጅት ይህን ሁላ ብር መጥቶበት እንኳን እንዲሁም ደግሞ የዲኤንኤ ውጤት ከመጣ በኋላ አባራታለሁ እያለች እያሰበች
ያን ሁላ ብር ትከፍላለች ወይስ አትከፍልም? እንግዲህ ለሃና በጣም ከባድ አደጋ ይሆንባታል ብዬ አስባለሁ። ስለዚህ በሚቀጥለው እንግዲህ ተምቹ ማን እንደሆነች እንግዲህ ሚስጥሩን ለአሴር መናገር አለበት ብዬ አስባለሁ። ተምቹ ያን ልጁን አፋጦት ስለ ሴትዮዋ ማንነትና ማን እንደሆነች ስለሰረቀውም ነገር ለአሴር እውነቱን ካልተናገረ እንግዲህ እውነቱ ሳይወጣ ዝም ብሎ ፊልሙን እያራዘሙት ይመጣሉ ብዬ አስባለሁ። ስለዚህ እስቲ ምን ይመስላችኋል? ተምቹ ለአሴር ይነግረውና አሴር ለሃና ይነግራታል ወይስ ተምቹ ራሱ ለሃና ሚስጥሩን ነግሯት እንግዲህ ሃና እውነቱን አውቃ እንግዲህ ለነ ሰላምና መናሴ እንደዚህ ተደርጎ ነው በሚስጥር እንደዚህ ወይዘሮ ባዮሽ እየተጫወተችባችሁ ነው እንደዚህ እኔ ላይም እየተጫወተችብኝ የሚለውን ነገር ትነግራቸዋለች ሃና ወይስ ምን ይፈጠራል? በቀጣይ ምን እንደሚፈጠር አብረን የምናየውናል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።